ደም ልገሳ ድንበር የለሽ ህይወት ስጦታ ነው ተባለ። በሰሜን ወሎ ዞን ሀብሮ ወረዳ አስተዳደር ስር የሚገኙ የሴክተር መስሪያ ቤቶች አመራሮችና ባለሙያዎች ሰብአዊነትንና አብሮነትን ያረጋገጠ የክረምት በጎ ፈቃድ የደም ልገሳ ፕሮግራም በድምቀት አካሂደዋል። በዚህ መርሃ ግብር ላይ የተገኙት የሀብሮ ወረዳ ምክትል አስተዳዳሪና የውሃና ኢነርጂ ልማት ጽህፈት ቤት ኃላፊ አቶ ተስፋዬ ደምሌ የደም ልገሳ የክረምት በጎ ፈቃድ ስራዎች አንዱ ተግባር ሲሆን ይህ የህይወት ድንበር የለሽ ስጦታ በእቅድ ተይዞ እየተሰራ መሆኑን ገልጸዋል። እንግዲህ ዛሬ በወረዳችን ከዚህ በፊት ሲካሄድ እንደነበረው የክረምት በጎ ፈቃድ ተግባር አንዱ አካል የሆነው የደም ልገሳ ፕሮግራም እያካሄድን ነው። ይህን የደም ልገሳ ፕሮግራም በእቅድ ይዘን ስናስተባብር ነገ ላይ በደም እጥረት ምክንያት ሊሞት የሚችል በደም እጥረት ምክንያት ሊሰቃይ የሚችል ማህበረሰባችን ለመድረስ ታስቦ የተዘጋጀ ፕሮግራም ነው። እንግዲህ ይህን ፕሮግራም አጠቃላይ እንደ ወረዳ እያስተባበር ነው የሴክተር ኃላፊዎች አጠቃላይ መንግስት ሰራተኞች እና በተለይ በዚህ ሰብአዊ በሆነ ድጋፍ የሚሳተፉ ሁሉ ደሙን እየሰጠ ነው ያለው። ይህን ቀና ተግባር እሱን ትኩረት አድርገን ያዘጋጀነው ፕሮግራም ስለሆነ ለዚህ ሁሉም ተሳታፊ እንደሆነ አሁንም ተጨማሪ ጥሪ ማስተላለፍ ነው። አቶ ተስፋዬ ያይዘው ነገ በደም እጥረት ምክንያት ሊሞቱና ሊሰቃዩ የሚችሉ ወገኖቻችንን ዛሬ ከሞት ለመታደግ ይሄ የደም ልገሳ ፕሮግራም ስራ ታስቦ የተዘጋጀ ነው ብለዋል። የሀብሮ ወረዳ ጤና ጽህፈት ቤት ኃላፊ የሆኑት አቶ ተስፋዬ ፈንታው በበኩላቸው የደም ልገሳ ከሰብአዊነት ባለፈ ከፍተኛ የጤና ጠቀሜታ ያለ መሆኑን አንስተው በወሊድ በተለያዩ ድንገተኛና ሰው ሰራሽ አደጋዎች ጋር ተያይዞ በደም እጥረት ምክንያት የምናጣውን ውድ የሆነውን የሰው ልጅ ህይወት ለመታደግ የታለመ ነው ብለዋል። ደም መስጠት ማለት ለወገን ህይወት ከመቸር ባለፈ የራሳችንን ጤና እንድንጠብቅ የሚያስችል ታላቅ ሕክምና ነው ብለዋል። አዘውትሮ ደም መለገስ የአጥንት መቅኒ አዳዲስ ሴሎችን እንዲያመርት በማነቃቃት የደም ዝውውር ስርዓታችንን ጤናማ ያደርገዋል። በተጨማሪም በሰውነታችን ውስጥ ሊከማች የሚችለውን ከመጠን ያለፈ የብረት መጠን በመቀነስ ለተለያዩ የልብ ህመሞችና ስትሮክ የመጋለጥ እድልን በእጅጉ ይቀንሳል ነው ያሉት። ዛሬ ጤነኛ ሆኖ መገኘት ለአንድ ወገን ህይወት ዋስትና ሲሆን ለራሳችንም አካላዊ ጤና አጋዥ ነው ሲሉ ተናግረዋል። አቶ ተስፋዬ ያይዘው ወገንን ለመታደግ በተደረገው በዚህ አርአያነት ያለው የበጎ ፈቃድ ስራ 50 ዩኒት ደም መሰብሰብ ተችሏል ብለዋል። በደም ልገሳ ፕሮግራሙ የወረዳው አመራሮች እና የመንግስት ሰራተኞች በግንባር ቀደምነት በመገኘት ደም ለግሰዋል። በመጨረሻም አቶ ተስፋዬ ዛሬ ጤነኛ የሆነ ሰው ነገ ለሚቸገረው ወገኑ ደም በመለገስ የህይወት ድልድይ መሆን እንደሚገባው ገልጸዋል። ይህ ቀናና ሰብአዊ ተግባር በቀጣይም ተጠናክሮ እንደሚቀጥልና ሁሉም የድርሻውን እንዲወጣ ሲሉ ጥሪ አቅርበዋል።